የግብጽ ቤተክርስቲያን ትጾማለች ወይ? ስንት አጽዋማት አላት? የአሜሪካ ኦርቶዶክሶች ይጾማሉ ወይ? የቱን ነው የሚጾሙ ነው? መቀነስ አለበት። የአማራ ነገስታት ሁሉ ለምሳሌ አሁን የማርያም ጾም እነሱን የጽጌ ጾም ምናምን ነገስታቶች ናቸው። ዘርዓ ያዕቆብ የሚባል ወንበዴ ብዙ ነገር ነው። አሁን ዘርዓ ያዕቆብ ፈላስፋን ውሸት ነው። ቸርችና ገዳም እንትን እያለ እያበዛ ሙልጭ አድርጎ በቃ ኢትዮጵያን ጥሏት የመጣ ዘርዓ ያዕቆብ ነው። ፈላስፋ ምናምን ትላለ። ገዳም ሲሰራ የከረመ ነው። ኃይለ ሥላሴ ቤተክርስቲያን ሲገነባ ነበር። ቴዎድሮስ ነው ጀግናው። ሁለት ቄስና ሁለት እንትን ይበቃል ቀጥሎ ወደ ስራ ያለው ቴዎድሮስ ብቻ ነው። አገረሰብ ይሉናል ኤርትራውያን፣ ግን እነሱ እኮ ከአራተኛ ክፍል ያልተማሩ ማህይሞች ናቸው። አገረሰብ ይሉታል የኢትዮጵያን ሕዝብ ንቀውት ስለተሸከማቸው። ፎቁ የነሱ፣ ንግዱ የነሱ፣ ሁሉም ነገር የነሱ ነው። ማመስገን ሲገባቸው ወደቡን ዘግተው ይንቁታል። ሀገረሰብ ይሉታል ኤርትራውያን፣ ግን እኮ ከነሱ በላይ ማህይምን ከአራተኛ ክፍል ላይ ያልተማሩ በኮትና በኮፍያ የተጀቦኑ መነጽር አድርገው የሚንቦጠረሩ ላዛኛ ፓስታ የሚል ውዳቂ ነው። ገባ ብለህ ስታየው መሀይም አራተኛ ክፍል። የኢትዮጵያ ሕዝብ ግን እስከ ማስተር ዲግሪ ፒኤችዲ ይዞ ፈሳም ነጠላ አንጠልጥሎ ዶክተሩ ያፈነድዳል። ምን አባት ያፈነዳል? ተኩስ ነው ምን። ስለዚህ አሁን ጾሙ መጥቶለታል። ሆን ብለው ነው አሁን ጦርነቱ ይከፍቱት። ጠቅላላ ሱባኤ ላይ ነው። አማራው የለም አይወጋም። አገሩ ተነጠቀ አልተነጠቀ አያገባውም። ያችን 40 ቀን ደፍቶ ሲያፈነድድ እንዳፈነደደ ትግሬ ይመጣለታል፣ ያላፈነደደው ኤርትራው ይመጣለታል። ይሄን መሀይምዝ እንዳፈነደደ ሲል ከችለ እንደ 83 ታዩታላችሁ። እነዚህም የተሸክመው ከችላሉ ይቀጠቅጡታል፣ ያጠፉታል፣ ወይ ደግሞ አገሪቷ ትፈርሳለች። አማራን ነው ማፍረስ የተፈለገው። ጦርነቱ አማራ ክልል ላይ ከዚህ በኋላ ከሆነ አማራ የሚባል አይኖርም። ከየክልሉ አስወጥተውታል፣ በትነውታል። ክልሉን ደግሞ ከዋደሙበት ምን አባቱ ያመጣል? አቅም የለውም፣ መሪ የለውም። ፋኖም በትነውታል። ምን ይሆናል? ኦሮሚያ የሚባለው ሀገር ይመሰረታል። ለማየት ያውቃችሁ። ትግርኛ የሚባለው ሀገር ይመሰረታል። ተከፋፍሎ ይወስዱታል፣ በባርነት ይጥሉታል። ያውም ባሪያም እንኳ ማድረግ አይፈልጉም። አንገቱን እየወጉ ነው የሚያበሩት። ይሸጡታል። ወደ አረብ ሀገር አሁን እየሸጡናል በዘመናዊ ባርነት። ሩዝ ቀቃይ እኮ ሄዳ ነው ደግሞ እዚህ አንበሳ ምትወር ይቼ መሀይም ልጅ። ስለዚህ ጦርነቱ ለምንድን ነው ስትሉ ትግሬዎች አይነሳም ይላሉ። ተመልከቷቸው አክቲቪስቶቻቸው። የትግራይ እናት ጦርነት አያስፈልጋትም ይላሉ። ጥሩ ነው፣ እኛም እንላለን። ትግራይ አይፈልግም ጦርነት ይላል። እሺ ጥሩ ነው፣ እኛም እንላለን። ይመጡና ግን በደደቢት ሚዲያ ጠቅላላ አክቲቪስቶቻቸው ፋኖ ጀግና፣ ዘሜ ጀግና ነው ተኩሱ ይላሉ። ምን ማለት ነው ስትሉ አሁንም ሰቆቃው በአማራ ላይ እንዲመጣ ነው። እኛ እየተዋጋን እነሱ እንዲገቡ፣ እኛ እየተዳከም እነሱ እንዲጎለብቱ። እነሱ ከኋላው ነው አሁን እኮ ለመምጣት ነው። አሁን መጨረሻ ላይ ጦርነት ትግራይ ክልል አይፈልግም፣ ትግራይ ክልል ውስጥ ጦርነት አንፈልግም፣ ሰላም ነው የምፈልግ። አስቀድመህ ወደ ትግራይ እንዳይመጣ በሩቁ መመከት ነው ይላል። ማዕሊካ ዓሪካ ትመከት፣ በደንብ አርቀህ መመከት ነው ጦርነቱ ወደ ትግራይ እንዳይመጣ። ናይ ማዕድ ኃይል ትጥቀም፣ የወዳኛውን ኃይል መጠቀም ነው ወደ ትግራይ እንዳይመጣ። ተጠቀሙ፣ በደንብ በግልጽ ያዛረው ዘሎ በደንብ አድርገህ ትጠቀምበታለህ። ጦርነቱ ወደ ትግራይ እንዳይመጣ በደንብ አድርጌ ነው የምናገር፣ አስረግጬ ነው የምነግርህ። ንኦላ ምድጋፍ ይካል፣ ንፋኖ ምድጋፍ ይካል፣ ንኻሊ ምድጋፍ ይካል። ጦርነቱ ወደ ትግራይ ክልል እንዳይመጣ ኦላን መደገፍ ይቻላል፣ ፋኖን መደገፍ ይቻላል። ንናጽነትና ይልና አይን ብርን እኮ ይብለናል። ለናጽነታችን ለትግራይ ናጽነት ሲባል በሩቅ መደገፍ ነው ወደ ትግራይ ጦርነቱ እንዳይመጣ። መሬትና እንዳልና ይልና ታዲልና መሬታችን ነው የምንፈልገው ይላል። እዚህ አንብለኝ ተተዋሂሉ ግን ተጎንቢዕ ዝውቃዕ ትግራዋይ። ይሄን እምቢ የሚል አካል ካለ እንደ ትግራዋይ አንገታችን ደፍተን አንመታም። ጦርነቱ በሩቅ ነው የምናደርገው፣ ትግራይ ክልል ውስጥ አናደርገውም። የተናገርከው ቃል በቃል ነው ሞታ። አመሰግናለሁ። እንግዲህ ይሄ አንድ ዶክተር የተባለ ሰው ነው። ኦሮሞና አማራው ለምን እንደማይገባው አላውቅም። የሀገሪቱ ባለቤት ሆኖ ሁለቱ ህዝብ ተስማምቶ ይህንን ሰሜንኛ የሚሉትን ማስቆም ሲችል ጦርነት ለምን ይከፍታል? የኦሮሞ ህዝብና አማራው ማድረግ ያለበት ትግርኛ ተናጋሪዎችን ዲፖርት ማድረግ ነው።
ሰላዮችን ነው የምላቸው። ሰላዮችን በሙሉ ዲፖርት ማድረግ ከኢኮኖሚ መንጠቅ ነው። ያኔ ይፍረከረካሉ። ሀብት ንብረታቸውን ፎቆችን በአዋጅ ለኢትዮጵያ ሕዝብ ለተፈናቀለው ኦሮሞ በአዲስ አበባ ዙሪያ ያፈናቀሉት አለ እኮ። አማራው ከወለጋ ከምል የተፈናቀለው ማቋቋሚያ ማድረግ ነው። በአዋጅ አውጆ መሸጥ ነው። ባንካቸውን ማገድ ነው። ትላልቅ የመንግስት ስራዎች፣ ትላልቅ ኢንዱስትሪዎቻችን ከመድኃኒት ከቢራ ፋብሪካ ጀምሮ መውረስ ነው። ኢንዶመንታቸው ራሱ የትግራይ የኛ ነው። የኢትዮጵያ ህዝብ ንብረት ነው። የትግራይ ህዝብ ንብረት ነው። ትግራይ ህዝባችን እንደርታው፣ ተንቤኑ፣ አጋዚው ማለት ነው የኛ ህዝብ ነው። ስለዚህ እነዚያ ሁሉ ለትግራይ ለአማራው ለህዝቡ ነው የምላችሁ። ለኢትዮጵያ ህዝብ መወረስ አለበት። በጀት ላይ መዋል አለበት። ትግራይ መልማት አለበት። ውሃ ሊቀርብላቸው ይገባል። እንደ እስራኤሎች ቲማቲምና ጎመን በአርቲፊሻል ውሃ ማምረት መቻል አለብን። የትግራይን ህዝብ ሁሌ ቁልቋል ለቃሚ ነው እየተባለ መቀጠል አለበት። ባይዘው የአጋዚ ህዝብ ወያኔ ትግራዋይ የሚለውን ተው ሌባ ነው። በተለይ አጋዚ የሚባለው የሰሜን ህዝብ ለማኝ፣ ቅማላም፣ ስደተኛ፣ ሰፋሪ፣ ረሃብተኛ መባል ማቆም አለበት። መሪቦን ያንን ማድረግ እንደ እስራኤሎች የሲናን ተራራ እግዚአብሔር በብስጭት ያቃጠለውን በአርቲፊሻል ከሰማይ ላይ በሳይንስ ዝናብ እያንጠባጠቡ አረንጓዴ ሲያለብሱት ፖም ሲያበቅሉበት የትግራይን አካባቢ የአጋዚ መሬት ሰሜኑን ኢትዮጵያ ለማልማት እንዴት ተሳለን ነው? እንዴት ተሳለን? ቀላል እኮ ነው። አሁን የአማራ ህዝብና የኦሮሞ ህዝብ መንቃት አለበት። ኦሮሞና አማራ ነው መስማማት ያለበት። ሁለቱ ሂውጅ የሆነ ቁጥር ትልቅ ያለው ህዝብ መስማማት አለበት። አገሪቷ ትቀጥል ከተባለ ሁለቱ ህዝብ ይሄን ኋላ ቀር ባህሉ ሁለቱም ህዝብ መጣል አለበት። ዓለም ሞደርን ነው ሂዷል። የኤሌክትሪክ መኪና ይሰራ ነው። የአሜሪካን ህገ መንግስት የእንግሊዞች ከኛ የተወሰደ ነው። ከፍትሐ ነገሥት የተወሰደ ነው። ፍትሐ ነገሥትን ማጥበቅ ብቻ ነው። ሰው ከገደለ ይፈረድበታል። ሞት ቅጣት ምን አናቅ። ዓለምን ተከትለን ማለት ነው። ሌላው ምንድነው መሆን ያለበት? ጦርነቱ አሁን ጂኤም ማሳየት ትግሬዎች የሚፈልጉት አማራ ላይ እንዲታኩስ አማራ እንዲተኩስ ይፈልጋሉ። ፋኖ ጀግና ይላሉ። የትግራይ እናትና ትግራይ ላይ ግን ጦርነት የለም ይላሉ። ዓላማቸው ምንድነው? እነሱን ተሸክመናቸው አብይን ገለን ደብረ ጽዮን ይዘን እንድንመጣ ነው። ይህ አይሆንም ነው። 2 ሚሊዮን በላይ ትግርኛ ተናጋሪ በአገሪቱ ውስጥ ታቅፈህ ወደ ቀይ ባህር ተኩሳለሁ ማለት ይሄ ጅልነት ነው። እዚያ ገና ሳትደርስ ቀይ ባህር ሳትደርስ ባስገቡ ቲዲኤፍ እና ሻዕቢያ መፈንቅለ መንግስት ያደርጋሉ። ህዝባዊ አመጽ አስነስተው ሁልጊዜ ትግሬዎች ጦርነት የሚከፍቱት በክረምት ነው። ትግሬ አያርስም፣ ለም መሬት የለውም። እኛን ተጠግቶ ኢትዮጵያኖችን፣ ኦሮሞን፣ አማራውን፣ ደቡቡን የሚበላ አማራስ የሀገሪቱ አምራች ነው። ኦሮሞስ የሀገሪቱ አምራች ነው። እኛ ስናመርት እነሱ ጦርነት ይከፍታሉ። ተመልከቱ ዝም ብላችሁ። አሁን ሰኔ እየመጣ ነው። 3 ወር ነው የቀረው። አሁን እያሟሟቁ ሊቆዩ ነው። ከቻሉ በህዝባዊ አመጽ ያስወግዱታል። ካልቻሉስ ገፋ ያለው ጦርነት የሚያደርጉት ሰኔና ሐምሌ ላይ ነው። ለምን? የአማራ ገበሬ ጭቃ ላይ ነው ያለው። ድጋፍ የለውም፣ ምግብ የለም። የዚያኔ የገበሬው ምግብ ያልቃል፣ ሽምብራው ያልቃል፣ ምግብ የለም። ጦርነት ቢከፈት እንኳ በምን አምጥቶ ያበላዋል? ጦሩን ራሱ መመገብ አይቻልም። የአብይ አህመድ መንግስት ራሱ ብልጽግና 6 ወር የሚሸከም የጦርነት በጀት የለውም። እርግጠኛ ሆኜ ልንገራቸው፣ ትግሬዎች ራሱ 5 ወር መቀጠል አይችሉም። ጦርነቱ አያዋጣም ነው የምለው። በ10 ሚሊዮን ዶላር ቢሊዮን ዶላር ከማውጣት ለጦርነት እና ሚሊዮን ሰዎችን ከመግደል በ10 እስከ 15 እስከ 20 ሚሊዮን ዶላር መድቦ እነ ደብረ ጽዮንና ኢሳያስ ላይ እርምጃ መውሰድ ብቻ። ይሄ ፓርላማው እንዲሰማኝ ይፈልጋል። አንድ ኦሮሞ ሳይሞት፣ አንድ ትግሬ ሳይሞት፣ አንድ ኤርትራዊ ሳይሰዋ እነዚህ ጥጋበኛ መሪዎች ከድርጅቶቻቸው ጋር ማፍረስ ይቻላል። ኦነግቶ ኦሮሞ ወጣት ይበትነዋል፣ ቂጡን ወቅቶ ያባረዋል። ምክንያቱም መንግስቱ ከኦሮሞች ነው፣ አይታገሱትም። ኦነግን እየለሙ ነው ኦሮሞች፣ እያለሙም ነው፣ እየለሙ ነው። አንዋሽ ኦሮሞ እያለማ ነው። ከተማውን ይዩት።
እንደ አስመራ አህያ ይሄድባት አልነበሩ። አብይ ግን ለውጥ አንጥቷል። በከተማዎች ላይ ብዙ ላውንጆች ሰርቷል። በዚያ ልክ ግን መንገድ ቢሰራ ኖሮ በዚያ ልክ የባቡር ነገር ቢዘረጋ ኖሮ 100 ዓመት ይቀጥላል። እርግጠኛው የምነግርህ ለምን ሚሊዮን ሰው ያልቅ ልማት ነው የሚፈልግ የኢትዮጵያ ሕዝብ። አሁን ወደ ዋናው ቁም ነገር ልምጣ። ጦርነቱ ከተካሄደ አንደኛ ከባድ ጦርነት ነው የሚሆነው። አሁን ምንድነው የታሰበው? ትግራይ ተነስቷል፣ ኤርትራ ተነስቷል፣ ኦሮሞ ተነስቷል፣ አማራ ተነስቷል። በምን ተነሳ? ትግራዮች በህዋት ላይ አምፀዋል። የአጋዚ ውስጥ በተለይ ትግራይ እንኳን ትግራዋይ ተወዝም ብሎ የአጋዚ ውስጥ አምጾበታል። የኤርትራ ጭቁን ህዝብ በኢሳያስ ላይ ተነስቶበታል። በአብይ ላይስ ፋኖ የተባለ ጠላት አፍርቷል። ከተዋጋለት በኋላ ጠመንጃን አውርድ ፕሪቶሪያ ላይ የግድ ፈርሞ መጥቷል። ደብረ ጽዮንም ይተኩሳል። የትግራይ ህዝብ ወርቅ ዘርፋችሁ በእኛ ውስጥ አትደበቁም ብሏቸዋል። ተነስቶባቸዋል። እየተዋጋው ነው እኮ ሌላ ኃይል እኮ ህዋትን እየተዋጋው ትዴፍን 3 ኃይል ተነስቶባቸዋል። ኤርትራም እንደዚያው። የኤርትራው መሪም ጦርነት አብሮ ከህዋቶች ጋር መክፈት ይፈልጋል ወደዚህ። ኤርትራን ደግሞ የመጨረሻው የህልውናቸው ጉዳይ ነው። ቀይ ባህር ቀይ መስመራቸው አይፈልጉም። እስከሚሸነፉ ይዋጋሉ። ለማየት ያብቃችሁ። ስለዚህ አሁን ጦርነቱ አቅጣጫውን የሳተ ነው የሚሆነው። አንደኛ እንደኔ ግምት ከ2 ሚሊዮን በላይ ትግርኛ ተናጋሪ አገሪቷን ስለወረረ ህዝባዊ አመፅ አስነስተው አብይ ገና ቀይ ባህር ሳይደርስ መቀሌ ላይ እንዳለ ይሄ የመፈንቅለ መንግስት ተደርጎ ሊባረር ይችላል። አንድ ስለዚህ ማን ነው የሚመጣው? አሁንም ትግሬ ነው የሚመጣው። በጣም አደገኛ ነው። ሻዕቢያ ነው የሚመጣው። ኦነግ ነው የሚመጣው። በጣም አደገኛ ነው። ለአማራ ህዝብ ከዚህ የበለጠ የከፋ ነው። ለኦሮሞ ህዝብ ታዩታላችሁ። ወያኔና ሻዕቢያ ከመጣ ለኦሮሞና ለአማራ ህዝብ ሄል ነው። በጣም ታሪካዊ ስህተት እየሰራ ነው አብይ ራሱ። ጦርነት መክፈቱ ሰላም አያመጣም ነው። ሰላም የሚያመጣው እንዲያውም ፋኖን ተደራድሮት ክልሉን ቢያስረክበው ነው። በፍጥነት ማለት ነው። ጦሩን በፍጥነት ማውጣት፣ መከላከያን በሙሉ አውጥቶ ወደ ሰሜን ጫፍ ማስፈር፣ አማራን ክፍት ማድረግ፣ አዲስ አበባን ዙሪያ ደግሞ ማጠር፣ ፋኖ ራሱ እንዳይገባ ማጠር። ስምምነት ነው። በመግለጫ ተናግሮ ጠቅላይ ሚኒስትሩ ማስወጣት። ከአማራ ህዝብ ላይ ችግርን የለብኝም፣ አሁን ግን ሰላም እንፈልጋለን፣ ሀገራችን እየተበተነች ነው የሚል አስቸኳይ ስብሰባ መደረግ አለብን። ኦሮሞዎች ምን ማድረግ እንዳለባቸው እየነገርን፣ ዲፖርቴሽን መጀመር አለባችሁ ብያለሁ። ሰላዮችን እየለዩ ማስወጣት ጠራርጎ እንደውም ለጊዜው በሙሉ እንደውም ትግርኛ ተናጋሪ በአዋጅ በሰላም ማለት ውጡ፣ ጦርነት ላይ ስለሆን አናምናችሁም ተብሎ መባረር አለብን። ጦርነቱ የማይቀር ከሆነ ዲፖርቴሽን መጀመር አለብን። እነሱን ግን ታቅፈህ ጦርነት ከከፈትክ መቀሌ ሳትደርስ መፈንቅለ መንግስት አድርገው ይገባሉ። እርግጠኛ ነኝ። አንድ መፈንቅለ መንግስት ባይሳካላቸውስ ጦርነቱ አማራ ላይ ይሆናል ማለት ነው። ትግሬ ላይም ሊሆን ይችላል። ሁለቱ ህዝባውንም ይወድማል ማለት ነው። አሁንም ጦርነት ላይ ነው የከረመው ለ5 ዓመት። ትግራይም አማራም ለማየት ያብቃችሁ። ህዋትና ይህንን ተላላኪውን ፋኖ ጠልተን ህዝቡን እናስብ። የትግራይ እናት ያልበላች እናት አለች። ወርቅ ምን እንደሆነ የማታውቅ ያቺ ላይ ነው የሚያርፈው ጥይቱ። ድሮኖች የትግራይ እናቶች ላይ የሚወድቀው ለማየት ያብቃችሁ። እነ ደብረ ጽዮን ላይ መቼውንም አይወድቅ። ከፍተኛ ቤዝመንት ገንብተው ነው የተቀመጡ። ሚሳኤል እኮ አላቸው፣ ታንክ እኮ አላቸው። አልተኮሱም እኮ ገና። የቆጠቡት መሳሪያ አላቸው። የሀገሪቱን የጦር ኃይል እዚያ ነው ያከማቹት። ገና ለአሁን ሚሳኤል ይተኩሳሉ እኮ። የመጨረሻው ቀን መሞቻቸው ሲቀር ግን ወደ ቤተ መንግስት ተኩሳሉ፣ ወደ ባህር ዳር ተኩሳሉ። ያለቀውን ይጨርሱታል። ለማየት ያብቃችሁ። ስለዚህ ትግራይ ራሱ ይጎዳል ማለት ነው። ካሁን በባሰ በከፋ የትግራይ እናት ትጨፈጨፋለች። ያለ ርህራሄ ኦሮሞ ጦር ይመታታል። ትግሬ ስለተባለ ብቻ ዝም ብሎ ይመታታል። የእንደርታ እናት የተንቤን ነው ቀድሞ የሚመታው፣ አድዋ አትመታም፣ ሩቅ ነው። እነዚህ የትግራይ እናቶች አባቶች ይመታሉ። ተማሪው ይመታል፣ ነጋዴው ይመታል። የምታዩት ነው። አማራውስ የበለጠ ከነሱ በላይ ጠላት ነው ብሎ ስላሰቡ
ኦሮሞች እነዚህ በኦሮሞ ስም የሚነግዱት ይጨፈጭፉታል። ራሱ የአማራ ብልጽግና ያጠፋዋል። አማራ ተላላኪ ነው። ሁለቱ ህዝቦች ላይ የሚያርፍ ጦርነት ነው የሚሆነው። ጦርነት ዝም ብሎ የቃቃ ጨዋታ እንዳይመስል ምላጭ መተኮስ ከተጀመረ እነሱም ወደ 4 ኪሎ ለመምጣት ማለቃቸው ስለማይቀር አነሳስተው ይተኩሳሉ። አማራው ደግሞ ይሄ ሌባው ፋኖ ከነሱ ጋር ሊደረብ ይችላል። የማይረባ መችስ አማራ ባንድ አይደል? አሁን ደግሞ ለትግሬ ሊዋጋል። ትናንት ላቢስ ሲዋጋ ነበር። ከዚያ በፊት ደግሞ ለትግሬ ተዋግቶ ኤርትራን ወግቷል። ዛሬ ደግሞ እንደገና ትግሬ ተሸክም ይመጣሉ እያለ ባንዳ ሊዋጋ ቅጥ አንባሩ የወጣ ጦርነት ስለሆነ ኦሮሞዎችም በቀልድ ይሄን ስልጣን የሚሰጡህ እንዳይመስልህ። ዝም ብላችሁ ይውልስ ኢትዮጵያ የሚሆነው ይሄ መከረኛ አማራ የቀረው በኢትዮጵያው ክፍል የቀረው መታረድ ይጀምራል። ለ40 ዓመት ሁለቱ ትግሬዎች ቀስቅሰውበታል። ምንም የማያውቀውን ህዝብ እንደባለፈው እንዳለቀው እንደተበተነው ግድያ ይጀምራል። የኦሮሞ ዘረኞች መግደል ይጀምራሉ። እነማንን ይዘው? በሰፈር ያሉ ትግሬዎችን ጦርነት ስለሚጀምር እነዚህ ደግሞ ወለጋ ላይ እንደገና እንደ አዲስ ይጀምራል። አዲስ አበባ ውስጥ ጭፍጨፋ ይጀምራል። በደቡብ ውስጥ ጭፍጨፋ ይጀምራል። ይሄ አህያ አማራ ኦርቶዶክስ አሌሉያ ሲል ይገሉታል። ታዩታላችሁ። ጦርነቱም ላይ ብቻ ለማማራ የሚገደለው በየክልሉ ይታጨዳል። ለማየት ያውቃችሁ። ይሄ ደግሞ የኔ ቃል ነው። ዝም ብላችሁ ታዩታላችሁ። አንድም የተናገርኩት ነገር ጠብ የሚል የለም። ከዚህ በፊትም ጠብ ብሎ አያውቅም። አሁንም ጠብ የሚል የለም። ለማየት ያብቃችሁ። ጦርነቱ ይሄ ነው የሚሆነው። ዋናው አልቲሜት ጎላቸውስ ሁለቱ ደግሞ ምናልባት ተነጋግረው እንደ ፕሪቶሪያው ስምምነት የምዕራባውያን እና የጀርመኖች ጀርመን ኦሮሞን፣ ምዕራባዊ ደግሞ እነ አሜሪካና እንግሊዝ ደግሞ ጣሊያን ትግሬና ኤርትራን ይረዳሉ። እነዚህ ተባብረው ደግሞ አማራና ኦርቶዶክስ መጥፋት ስላለበት ጦርነቱን በደንብ መተውን ካደቀቁን በኋላ አገር ይሆናሉ። በሰላም ይለያያሉ። ኦሮሞ ማንን ይዞ? ከቻለ አሰብን ካልቻለ ጅቡቲን ይዛል። ጅቡቲን ያስርባታል። ኦሮሞዎች ጠቅላላ መንገድ ሁሉ እነሱ ለሚወስዱት ጅቡቲን በማስራት ያመጧታል። የእኛም ፖለቲካ ሲሰሙ ነው የከረሙት። ውሃውን በማቆም መብራቱን በማቆም እንጀራውን በማለመላክ ያስርቧታል። ትመጣለች፣ ወደብ ያገኛሉ ማለት ነው። እንኳን ሌላ ብሪቲሽ ሶማሌን የሶማሌ ላንድን ያስገቧታል ወደ ኢትዮጵያ። ለማየት ያብቃችሁ። አማራ ነው የሚበተኑ። ትግሬዎችስ እስከ ደጀን ይመጣሉ። ማንም አያቆማቸዋ። ይሄ ውለናም ነጠላ ለባሽ መስቀል አንጠልጣይ ኦርቶዶክስ አይተኩስ ፈሳም ቀጥታ እነዚህ ሃይማኖት ስለሌላቸው ይመጣሉ። እየረፈረፉን ይመጣሉ። ቀጥታ ገበሬው ተበትኗል፣ የለውም። ፋኖንም በትነውታል። ምን እንደሚሆን ታዩታላችሁ። ሁለቱ ትግሬዎች እስከ ደጀን ይመጣሉ። አገር ይሆናል። የአማራን ርስ ለሁለት ተከፋፍለው የሚሄዱበት የፖለቲካ ስትራቴጂ አለ ብዬ አስባለሁ። ድብቅ አጀንዳቸውን የናብይ ኦነግ እኮ ነው። የኦነግ ዓላማ ኦሮሚያን ሀገር ማድረግ ነው። ለዚህ እኮ ነው አማራ ከኦሮሚያ ውስጥ ውጣ እየተባለ የሚጨፈጨፍ። ለዚህ እኮ ነው ጉራጌው ከኦሮሚያ ውስጥ ውጣ እየተባለ የሚገደል። ለዚህ እኮ ነው ከምባታው ከኦሮሚያ ውስጥ ያለው ውጣ እየተባለ የሚገሉት። ዓላማቸው ምንድን ነው? ኦሮሚያ የሚባል ትልቅ ሀገር መገንባት ነው። ያም ሲዳማ የሚባል ክልል ወደብ ከፍተዋል። የት? ኬንያ ጋር ይገናኛል። ዝም ብሎ እንዳይመስል ሲሰራ የከረመው 7 ዓመት ደደቡ። ለምን ጉራጌን ክልልነት እምቢ አሉ ታዲያ? ጉራጌን ክልል ካረጉ ኦሮሞ አገር አይሆንማ። መሀል ላይ ጉራጌ የሚባል ትልቅ ክልል ይፈጠር ነው። ሸዋ አለ፣ አማራ ጋር ሌላ ክልል ይፈጠርባቸው። ስለዚህ ወደ ጎጃም ሊመጡ አይችሉም። መሰናክል ነው የሚሆነው። ስለዚህ ጉራጌን ክልል እንዲሆን አልፈቀዱለትም። ወላይታ እንዲሆን አልፈቀዱለትም። አያችሁ፣ ዝም ብላችሁት። ቤንሻንጉል ኦሮምኛ እየተማረ ነው። 86% እየተማረ ነው ኦሮምኛ። ኦልሬዲ ያ ዝም ብሎ ሻንቅላ ስለሆነ መጤ ስለሆነ ወደ ኦሮሞነት ተቀይሯል። ዝም ብላችሁ ታዩታላችሁ። አማራ ስራ እየሰራ አይደለም፣ በመመከት ላይም አይደለም። ዝም ብሎ የሚሞት ህዝብ ነው። ጉንዳንና የማያልቅ ህዝብ ስለሆነ ነው እንጂ አማራ የማይገደልበት ቀን የለም። ያልተገደለበት ቀን አለ ብላችሁ እስኪ አምጡ። እስኪ በኢትዮጵያ ምድር አማራ ሳይገደል አያድርም። በክልሎች ድምፅ የለውም፣ መሪ የለውም፣ አዛኝ የለውም፣
ሚዲያ የለውም። ገበሬው በየቀኑ ይገደላል። አሁን ራሱ ጎጃም ውስጥ የሚሞተውን የሚያልቀውን ገበሬ እነዚህ አሁን በሀብታሞች በነዘመን የተገዙ ሚዲያዎች በዚህ በሀብታሞች አዲስ አበባ የተቀመጡ ሀብታሞች በውጭ ያሉ ሀብታሞች የገዙት ሚዲያ ነው። ዲያስፖራዎች የገዙት ሚዲያ ነው። ይሄ ሚዲያ ስለ ጎጃም ሰዎች እልቂት አይዘግብም። የፋኖ እንቅስቃሴ እንዳለ አስመስሎ የሚዘግቡ ለራሳቸው ጥቅም ህዝባቸውን ገለው ነገ ሀብታምና ሚኒስትር እንሆናለን ሀብት እናስጠቀጥላለን ብለው ነው። ይሄ ነው እየተደረገ ያለው። ጎንደር ውስጥ የሚጨፈጨፈው ጎንደር አይነገርም፣ ሚዲያ የለውም። ወሎማ ጭራሽ የለውም። አሁን ራያ ላይ የሚያልቀው ህዝብ ብታዩ ኦሪጂናሉን ወሎዬ ነው እየጨፈጨፉት ያለ እነምረ ወዳቸው ፋክቱ ይሄ ነው። ስለዚህ ጦርነቱ ለእኔ የሞተ ነው። ጦርነቱ ቢቀጥልም የሚጎዳው ትግራይ ነው፣ የሚገዳው አማራ ነው፣ የሚጎዳው ኦሮሞ ነው። ኦሮሞ እንደ ጦር ይሄዳል ያልቃል። ጦርነቱ ደግሞ በሁለቱ ክልል ላይ ስለሚሆን ሁለቱ ህዝብ ደግሞ ይወድማል፣ እስከ መጨረሻ ያዳክሙናል። ምናልባት ኦሮሞዎችም ሊያዳክሙን ይችላሉ። ሁለቱ ሰሜነኛ ደቁ ሰው ሊያጠፉት ይችላሉ፣ ያዳክሙታል። ይህን እኮ አድርገውታል። የዛሬ ስንት መቶ ዓመት ወረው መጣው እኮ አዳክመውታል። አሁንም ጦር መሳሪያ ተሸክመዋል። ከባድ ጦር መሳሪያ አላቸው፣ ጀቶች አላቸው፣ ድሮኖች አሏቸው። ለዚህ ነው የኦሮሞ መንግስት በቀላሉ የሚፈታም ላይሆን ይችላል። 1.5 ሚሊዮን ልዩ ኃይል አለው። በጦር ሜዳ እንኳ ቢሸነፉ በአየር ኃይል አይሸነፉ። የሀገሪቷን መከላከያ ይዘዋላ። የአየር ኃይሉ የነሱ ነው፣ ባንኩ ታንኩ የነሱ ነው፣ መድፎ የነሱ ነው። ስለዚህ ኦሮሞዎች ሰሜነኛ እያልክ የምትጃጃል ከአንተ በላይ ታጥቀዋል። ዝም ብሎ የሚለቀቅ አይደለም። ይሄ ኦሮሞውን የኔ ያገኘው ስልጣን ዝም ብሎ ተራ እንደ መንግስቱ ኃይለማርያም ዝም ብሎ ተተኩሶ የምትሄድ አይደለም። ብዙ ትግሬ አልቆ ነው የሚሸነፉት። ብዙ ሚሊዮን አማራ ገለው ከተሸነፉም ነው የምልህ። አሁን ስናስበው ዝም ብሎ እንደ በግ የምትነዳው እንዳይመስል ኦሮሞ በዚህ ሰዓት እንደ በግ የሚነዳው ምርኮኛ ጀነራል ስለሚመራው ለዓለመሞት ነው። ፋኖ አሸንፎት እንዳይመስል እጁን የሚሰጥ አላመነበትም። ለዚያ ጦርነት ወደ አማራ ክልል ሲገባ አያምንበትም። ለምን? መሞት አይፈልግም። መሪዎቻቸው ምርኮኞች ናቸው። ስለዚህ ተማርኮ ኢታማጆር ሹም ከሆነ እንዴት እኔ ሞታለሁ ለእናቴ ልቆይላት የሚል ነው ኦሮሞች እያካሄዱት ያለ እንጂ መተኮስ አቅቷቸው እንዳይመስላቸው። ከባድ መሳሪያ እኮ ነው የታጠቁት። ባለመነጽር ተደርጎላቸዋል እኮ እንዳይፈሩ፣ አልመው አማራ ላይ እንዳይስቱ ተደርጓል። ለምንድን ነው ያን የሚያስረክቡ? ፈርቶ እንዳይመስል። መሞት አይፈልግም። ለምን? የደርግን ጦር አይቶታል ሲበተን። ኦሮሞ ባይኑ አይቶታል። ዛሬም የአብይ ጦር ሊበተን ስለሚችል መሞት አይፈልግም። ግን እውነተኛው የአብይ ስልጣን የሚነጠቅ ከሆነ ግን በአየርም ይጨፈጭፏል። ከባድ መሳሪያ ዝም ብሎ ይተኩሱባል። እንደ ኪም ጆንጅ መተኮስ ጀምራሉ። ጎጃም የለም ሸዋ የለም፣ በአማራ መንደር ላይ ይተኮሳል። ትግሬዎች ናቸው ደግሞ ያን የሚመሩት። ታዩታላችሁ፣ ሻቢያዎች እዚያው ያደጉ በትግራይ ላይ ዝም ብሎ ናዳ ይጥሉበታል። በቃ ለምን? መነጠቅ አይፈልጉም። ያለቀው አማራና ትግሬ ያልቃል። ከዚያ ስልጣናቸውን ያስቀጥላሉ። ታያለ። ህልም አይደለም ይሄ የምታዩት ነገር ነው። ዝም ብሎ ኢዚ አይደለም። አብይ ያደራጀው ኃይል ዝም ብሎ በነፃ የሚበተን እንዳይመስል የታጠቀ ነው። የሀገሪቱን ኢንሳ ያዘ ነው። ከትግራይ ነጥቋል ስልጣን። ዛሬ ኦሮሞዎች ስልጣን ነጥቀዋል። 100% ነጥቀዋል። የቸገራኝ አሁን እነሱ በማዕከላዊ መንግስት ያሉትን ትግሬዎች አለማባረራቸው። አሁን ኦሮሞ ስልጣን ነጥቆታል እኮ ታሳ አፕሪሺየት አማራ ነው እንዲነጥቁ ያደርጋቸው። ጥሩ እኮ ነው መንጠቃቸው። ከትግራይ እኮ ኦሮሞ እኮ ህዝባችን ነው። እኛንን የሰጠነው ለአብይ አማራ እኮ ነው የሰጠው ደግፎ ማለት። እኔ ተቃዋሚ ነኝ። እኛንን ስላችሁ እንደ አማራውን ደግፎ የሰጠው። መንጠቅም ከቻለ አማራው የሚነጥቀው። ከትግሬ ግን ነጥቋል። ኦሮሞ ስልጣን ነጥቋል ነው የምልህ። ስልጣኑ ሙሉ በሙሉ ገብቷል። ግን ችግሩ እንደ አደራ አማራ ያለው በደርግ መንግስቱን የጣለ አሁን ደግሞ በውጭ ጉዳይ ሚኒስትር ምክትል ነው ቁጭ ነው እናርከበ ምናምን ሁሉ እኮ ትግሬዎች ናቸው፣ ሻቢያዎች ናቸው። ይሄን ሁሉ እነ በላይ ማን ነው የምትለው የመከላከያ ሚኒስትር የነበረው አሁን የገጠር ሚኒስትር ነው። እነዚህ ሁሉ እኮ እኛም ማናውቃቸው ደግሞ አሉ። በብልጽግና ውስጥ የተሰገሰጉ ኤርትራያኖች ዘራቸውን ደብቀው
ትግሬዎች አሉ። ይሄንን መንጥረው ካላባረሩ ሰላይ ትግርኛ ተናጋሪዎችን ዲፖርት ካላደረጉ ወደ ቀይ ባህር መሄዱ ዋጋ የለውም። የፋኖን ችግር በሳምንት መፍታት ይቻላል። በርቅ መፍታት ይቻላል። ክልሉን ለፋኖች ማስረከብ ይቻላል። ጦርነቱን ማስኬድ ይቻላል። ያ ካልሆነ ግን የፋኖች ችግር እዚያ ጋር አለ። ትግሬን ተሸክሞ የሚመጣ ፋኖ አለ። ኦሮሞም ዝም ብሎ በቀላል ስልጣን አይለቅም። ያን ሀገር የሚሆነውን ማየት ብቻ ነው። ዝም ብለን እናያለን። ጦርነቱ ተከፈተ ከተባለ የሚመጣውን ነገር ማየት ብቻ ነው። ከዚህ የዘለለ አይሆንም። ወይ ቀይ ባህር ሳይደርስ በመፈንቅለ መንግስት እሱ ይሮጣል፣ ተመልሰው ይመጣሉ። ወይ ደግሞ ካልቻሉ ደግሞ ጦርነቱ ትግራይና አማራን ያወድመዋል፣ ኦሮሞ ይቀጥላል። ያ ካልሆነስ ሀገሪቱ ወዳለየለት ሩዋንዳ በዘረኝነት ሲቀሰቀስ የከረመ ህዝብ ስለሆነ ኦሮሞና አማራ፣ ኦሮሞና ትግሬ፣ አማራና ትግሬ፣ አማራና ኦላይታ እያለ ጭፍጨፋ ይቀጥላል ማለት ነው። ያገኘው ሁሉ ሰው ይመታል። አናርኪዝም ነው። ያገኘው ይዘርፋል። ጉልበት ያለው ይቀጥላል፣ ጉልበት የሌለው ይሸነፋል። ጠመንጃ ያለው ይተኩሳል፣ ጠመንጃ የሌለው ይገደላል። ጠመንጃ ያለው ይዘርፋል፣ ጠመንጃ የሌለው ይዘረፋል። ጠመንጃ የሌላት ትደፈራለች፣ ጠመንጃ ያለው ይደፍራል። የጉልበተኞች አገር ይሆናል። አናርኪዝም በኢትዮጵያ ውስጥ አሁን በክልል 3 ነው አይደለም አናርኪዝም። ነገ ግን ኦሮሚያ ውስጥ ይሆናል። ለምን? ኦነግ የሚባልና ኦነግ ሸኔ የሚባል የትግራይ ኃይል አለ። ያ ይነሳል። አናርኪዝም ሰውን አማራን ስለሚጠላ ይገላል። አገሪቷን ከአዲስ አበባ ጀምሮ ይታመሳል። ቄሮ የሚባለው እንደገና መሳሪያ ስለታጠቀ ዛሬ ቄሮ ዱላ ለሚይዘው አማራ ጅላ አማራቱን ዛሬ ቄሮ እንደ ድሮ ምልክ ባህር ዛፍ አይዝም። ኦሮሞችን አንደር ኢስቲሜት ማድረግ አቁም። አማራ ትግሬ ኦሮሞችን አንደር ኢስቲሜት ካደረክ ተሳስታል። እንደ ደብረ ጽዮን እንደ እንቁላል እናፈነዳለን ያልካል። አልፈነዳም። አንተ ራስ ላይ ነው፣ ትግራይ ራስ ላይ ነው ቦምብ ያፈነዱ። አንደር ኢስቲሜት አታድርግ። ኦሮሞ ደግሞ ብልጥ ነው። አማራን ታርቀው እንደገና ደግሞ የሚያስነሱ ጦርነት ሊኖር ይችላል ወደ ትግራይ ማለት ነው። ያኔ ያልቅለታል። ትግሬ የሚባል ለዘር ላይተርፍ ይችላል። ጥላቻ ተሰብኳላ። አድዋ ኤርትራ የማይተርፍ ሊሆን ይችላል። ዝም ብሎ ኃይለኛ ጦርነት ሊነሳ ታጥቋላ። ዝም ብሎ ሊገሰግስ ይችላል። እየመታ ወደ ቀይ ባህር የሚሄድ እና በጣም ከባድ ነው ስላችሁ ነው።